ለእኔ በጣም ከባድ ነው ከምንም ጊዜ በላይ ማለት በዚህን ታይም ማስተናግዳቸው ብዙ አይነት ስሜቶች አዳዲስ ስሜቶች አሉ። እነዛን ስሜቶች ራሴን ማኔጅ እንደማድረግ እንደመቆጣጠር ወይም ደግሞ በምችለው መልኩ ራሴን ትሪት እንደማድረግ ሌላው ችግር ማስተናገድ አልችልም። ራሴ ፓክ አድርጌ ይዣለሁኝ እና እንግዲህ እናንተንም ለመሰናበት ያክል ነው እዚህ የተገኘሁት። ወይም ቪዲዮ የሚጨነቁ ፋሚሊዎች አሉ፣ ኦዲየንሶች አሉ። ሰው እነሱን ሰው ለማለት ያክል ነው ካሜራ ያስኩትኝ እና አብርሃም መቶ ሌላ ችግር ከሚፈጠር እዚሁ ለምን ይፈጠራል? እኔ እኮ ልረፍ እኮ ነው ያልኩት። እረፍት ላድርግ፣ ከራሴ ጋር ጊዜ ላሳልፍ ማለት ችግር ይፈጠራል? አይ ዛሬ የመጣሁት ዝም ብዬ ያው መምጣትም ሳልፈልግ ቤላ ግዴታ ምናምን ነገር ስራ ቴክስት ላይ ስላጨናነቀኝ እንጂ መምጣት አልፈልግም። ምክንያቱም ባለፈውትም እዛ ተናግራኛለች። በዚህ ማል ውስጥ አትግባ፣ በሁለታችን ማል ውስጥ አትግባ ምናምን ነግራኛለች። ምንም አላት ከዚህ በላይ መሄድ ከፈለገች አታስጨንቃት። ምን እያልክ ነው? ምን እያልክ ነው? ምን ማድረግ አለብኝ? ምን ልበልህ? አሁን ያሰብኩበት እንዴት አሁን አስበሽ ከኔ ጋር ሳትነጋገሪ ትሄጃለሽ? ምክንያቱም እዚህ ብቻዬን ነኝ፣ አንተም የለህም። እኔ ደግሞ የለህም ማለት ብቻዬን ነገሮችን መቋቋም አልችልም፣ ይከብደኛል። ያ ስለሆነ መሄድ አለብኝ። እኔ ትሄጃለሁ። እኛ ቤት አይደል ያለው? እርቶ ምን እየሆንሽ ነው ያለሽው? የሚነገርሽን ሁሉ አትመኝ ምናምን ማለት የለብም። እኔ የሚነገረኝን ሁሉ አሁንም ደጋግሜ እላለሁ፣ አመኝም አይደለም። ቢኮዝ ባለፈውም የተፈጠረውን ነገር አይተሃል። ኤፍሬምም ነበረ ካሳየሁት በኋላ ምንም አላለም አይደል? ዝም ብሎ ነው የሄደው። ዝም ብሎ ተዋት። መሄድ ከፈለገች እኮ ትሄድ፣ አታስጨንቃት። አስጨንቃት እኮ አይደለም እዚች ጋር የምታስቀረት አይደል? ኤፍሬም ምን እያልክ ነው? በማያገባ አትግባ። አንተ ራሱ አትግባ። ሲጀመር ትዳር ውስጥ ገብተህ አንተ መበጥበጥ የለብህም ወንድም። በማያገባ አትግባ። እዚች ጋር ማንም ሰው ሊያስቀራት አይችልም። መሄድ ከፈለገች መሄድ ትችላለች። ምን እያልክ ነው? የሆነ ችግር አንተ ላይ አለ፣ የሆነ ነገር አለ። እሺ አንተ ምን እያልክ ያለው? አብርሃም እየሰማኸኝ ነው? በቃ መሄድ ከፈለገች ትሄድ። የሰው ልጅ እኮ በግዴታ አስቀምጠው ምንም ነገር አትወስድም እኮ። በቃ ቴንኪዩ ኤፋ፣ ስለተረዳኝ አመሰግናለሁ። ስለዚህ ልሂድ ፕሊዝ። ማንም እንዲለምነኝ እኮ አልፈለኩም። እየፈለግሽ ነው ያለሽው። እየነገርኩሽ እንኳን ቆይ እናንተ ያላችሁ ማውራት ትችላላችሁ። እኔ ግን ልሂድበት ፕሊዝ። አቤል ልቀቀው፣ በእግዚአብሔር ይሁንብህ። በቃ ተወኝ። ኤፍሬም ግን የሆነ ችግር እንዳለበት ታስታውቃለች። ስለኔ አይመለከትም። ስለኔ አይመለከትም። ግን እሷ ትሄዳ እንዴ? ይሄ ሁሉ እንዲፈጠር ያደረኩህ አቤል አንተ ነህ። በቃ አንቺ እኮ ፍላጎትሽ ምንድን ነው? በግድ እግርሽ ላይ ልወድቅልሽ ነው ነው? እንደዛ ነው ፍላጎትሽ? እርግጠኛ ነሽ ከነፃነት ጋር እንሄዳለን? አቤል ሳይነግረኝ ሄደው እሷን እንድትሄድ አስጠንቅቀሽ ነበር። አሁን ከነፃነት ጋር እንደሄደ በምን እርግጠኛ ነሽ? እሱን እናጣራና ከሰዓት መሄድም ካለብሽ ትሄጃለሽ። አስጠንቅቄያታለሁ። ስለዚህ እሷም ይሄኔ ትሄዳለች። እኔ አንቺ ብቻ ግን ቡታጅራ ሄዷል። ስደውለት እንደዛ ነው ብሎ የነገረኝ። ለምን ሳይነግረኝ ይሄዳል? ነገሮችን አብረን እንፈታ አይደለ እንዲህ የምንነጋገረው? ሁል ጊዜ እያየህ ነው ሀሳቡን ሲቀይር እያየህ ነው። አንተ ፊት የሚያወራው ነገር ሌላ። 5 ደቂቃ ወይ 10 ደቂቃ ቁጭ ብለን ደውለን እናጣራ። ይኸውልህ ቅርታ አድርግልኝ እና ይሄን መፍቻ እንደዚህ በደንብ ያዘው እንዳይጠፋብህ። ከፈለግ ኪስ ከተሻለ በእግዚአብሔር እንደ ወንድም አልሰማሁም። ሰምተሽኛል? ብዙ ሰዎች አሉ ሰዎች አንጩ፣ እንግባባ። ስለ ሰው እኮ አይደለም እያወራ እኮ ቀስ ብለን እንግባባ። አታናደኛ አቤል ፕሊዝ። ጡት ዜሮች በሙሉ እሹሩሩ እያለ እነሱን መሸኘት ነው የሚበልጠው። ከኔ ጋር የሚያወራው ወሬ ሌላ ነው፣ እዛ ሲሄድ የሚያወራው ወሬ ሌላ ነው፣ እናንተ ፊት የሚያወራው ወሬ ሌላ ነው፣ ሚዲያ ላይ የሚያወራው ወሬ ሌላ ነው። በቃ ያስጠላል። እኔ ሰለቸኛል። የተቀያየርክበት ምክንያት አልገባኝም። ችግር የለውም አቤል። አንተ ላይ ምንም አልተቀያየርኩም አይደለም። ደግሞ እኔ እና እሷ ልናወራ ስንገናኝ ለምንድን ነው በመሀላችን? እኔ እናንተ ከዚህ በፊት አብረን አልነበርን እንዴ? የምናገኛት ምን ሆነ ነው ማለት? ለምንድን ነው እንደ ጠላት የምታየኝ እኮ? በቃ ዛሬ ላይ ደግሞ እኔ ከአንተ ጋር መገናኘት አልፈልግማ። ምክንያቱም ምንድን ነው? አልፈልግም። ችግር የለውም። ምንድን ነው? እኔ እኮ ያለያዩ ይመስላል። ትላንትና ያደረገውን ጥሩ ነገር
በመጥፎ ክሬዲቱን እንድታጠፋበት አልፈልግም። እኔ ማንንም ጥሩነት ዛሬ በሚያደርገው ስህተት ኮምፕሊትሊ እንዲጠፋ አልፈልግም። ያኛውን ጥሩነት ማጥፋት ተገቢ አይደለም። የማንንም ጥሩ የሰራውን ነገር ሙሉ ለሙሉ አጥፍቶ መናገር ጥሩ አይደለም። ክራል አንተ ግን አጠገቤ ቆመ ይቆጭሻል፣ አንድ እድል ነው የምሰጥሽ ማለት ፌር አይደለም። ሩታ ይቅርታ እኮ ጠየኩሽ ትናንትና። ይቆጭሻል በሚለው ውስጥ ይቅርታ የለም። በመጀመሪያ ከልብህ ተጸጽተህ ሲሆን ነው ይቅርታ የሚባለው። እሺ ያደረግከው ነገር ተገቢ እንደሆነና በቃ የሆነ ከአንገት በላይ ከዚህ በላይ ይቅርታ ደስ አይለኝም። ከልብ አምነህበት ያጠፋው ጥፋት እንደ ጥፋት ሲገባ ያን ይቅርታ ስጠይቀኝ እመለሳለሁኝ። አሁን ግን አንተ እያልክ ያለኸው ይቆጭሻል ነው እና ደግሞ ትናንትና ስትናገር የሰማሁት ነገር አንድ ነገር አለ። ወደፊት አሁን አንድ እድል ነው መሰጣት ማለትም አሁን ነው ዛሬ ነው ላውራት የምችለው። ከዚህ በኋላ ግን በማደርጋቸው ነገሮች እናንተም እንዳትናገሩኝ ማናችሁም ምንም እንዳትሉኝ ምናምን ኦልሬዲ አንተ አስበህበታል። እኔ ትናንትም ነገር ማናችንም አናስፈልግሽም። አቤላም ይሁን ኤፍሬም ማንም ሰው አያስፈልግሽም። የሚያስፈልግሽ አንድ ሰው ነው፣ አብርሽ ብቻ ነው። ማናችንም የአንቺን ህይወት ልንሞር አንችልም። በቃ እሺ በይው፣ ቢያንስ አሁን እሺ በይው እና ቡታጀራ ልውሰድሽ። በቃ አብርሽ ጋር ያለውን ነገር አንቺ ጨርሽ። ብልህ ሴት ነሽ። በእግዚአብሔር ያለው ነገር ያለፈው ነገር ሁሉ ይብቃ። በቃ ሩታዬ በእግዚአብሔር እኔ ምንም ኖሩቲ አንቺ ህፃን እኮ አይደለሽም እንዴ? ለምንድን ነው የማይሆነው? የሚያስፈልግሽ እኮ ቢለው ያኖሩ ሌላ ሰው እኮ አይደለም፣ አብርሽ እኮ ነው። ማንም የሚያስፈልግሽ በቃ እኔ ከመጀመሪያው ይሄ ነገር ሳይፈጠር በፊት ይህን ነገር በቃ ያውቃለሁ። አርገማ እንደዚህ መሆን የለበትም። ቀጠል አልፈልግም። ፋሚሊም ቢሆን እስከዛሬ ድረስ የሚያሉት ነገሮች ከዛሬ ነገ ይሻሻላል እያሉ ነው እንጂ መቀጠል ለእኔም ይከብደኛል። ልክ ናት። ያው ከዚህ በኋላ መቀጠል እንኳን የማይታሰብ ነገር ነው። ምክንያቱም እስከ ዛሬም ድረስ እኛ ታግሰን እንደ ቤተሰብ እኮ ማንም የላትም ብሎ ያውላ ነገር ሲያደርግ ዝም ያልነው እንደ ቤተሰብ በመሀል ከምንገባ ይልቅ ከዛሬ ነገ ነገሩ ይሻሻላል፣ የተሻለ ቦታ ላይ ይሆናሉ። እሷም ደግሞ ያው እንደሚታወቀው እርጉዝ ናት። በቃ እርጉዝ ስለሆነች ቻይ እያልናት ምናምን ነው እንጂ እስከ ዛሬ ድረስ እንደዚህ እንደሚሆን ብናቅ ነበር ኖሮ ጉዳዩ እንደዚህም አይቀጥልም ነበር። እውነቱን እንነጋገር ከተባለ በዚህ ሰዓት አንተ አታስፈልጋትም። ስላስፈለገኝና ስላሰበልኝ ነው እዚች ጋር ቆሞ እየጠበቀኝ ያለው። ምን ይሰማታል ብለህ ልትል እኮ አልቻልክም። እኔ እኮ ዝም ላልኩት እንዴ ሰው የላትም ነው። እኔ ሰው የለኝም እንዴ ጭራሽ ምን ከሰማይ ነው የወረድኩት? ከመሬት ነው የበቀል። እኔ ምን ላወራ ድል ስጭኛ ምንድነው? ታገቢ ነገር እንዳላደረስ ትላንትና ማድረግ የለብህም ብዬ እንደ ወንድም የተናገርኩትን ነገር ያሳየሁትን ነገር አምጥቶ አብርሽን ሌላ ችግር እንዲፈጠር ያደረገው እሱ ነው። ዛሬ ደግሞ እንደገና እንድታወራ እድል አልፈቅድልህም። ያው እሱንም እንድታወራ አልፈቅድልህም። እኔ ደግሞ ጉዳዩ የኔና አብርሽ አይደለ። ዝም በልና እኛ እናወራ። ይኸውልሽ ሩታ ልንገርሽ አይደለ አብርሃምን በቤት ድረስ ይዤ የመጣሁት ቆይ አንዴ ወንድሜ እሷን ላስረዳ። እሷን ላስረዳ። አብርሃም አንቺ ያለሽበት ቦታ ያሳየሁት እኔም በሌላ በኩል እየተረጎመኝ ስለሆነ ነው። መጋፈጥ ምናምን ነገር የለብህም። ስማኝ፣ ሲጀመር ከባድ ነገር እንዲፈጠር ምናምን ነገር ባፈልግ ኖሮ አንተ ቤት ድረስ ይዘው ትላንትና ስታወራ ሆስፒታል ሆና እኮ አንተ ቤተሰብ የላትም ብለህ ደግሞ ታወራለህ። እንዲ አሁን ይኸውልህ ስማኝ፣ ቤተሰብ የላትም ምናምን አላልኩም። እኔ አልወጣኝም። ጓደኞች የለዋትም፣ ማንም ሰው የላትም ነው ያልኩት። ሰምተኛል? ይኸውልህ አንተ እንደ ወንድ ልጅ የምታስብ ከሆነ ማለት ነው እንደ ወንድ ልጅ የምታስብ ኖሮ ቢሆን ማለት ነው እቺ ልጅ ማለት ነው ከአንተ ይልቅ እሱ ነው የሚያስፈልግሽ ብለህ 1 ደቂቃ ወይ 2 ደቂቃ አውሩ ማለት ይችላል። ቀጠል አልፈልግም። ፋሚሊም ቢሆን እስከዛሬ ድረስ የሚያሉት ነገሮች ከዛሬ ነገ ይሻሻላል እያሉ ነው እንጂ መቀጠል ለእኔም ይከብደኛል። ሳብህን ያስቀየረው እሱ እንደሆነ መመናቀል እንዴ ምን ብዬ ነው ሀሳብ ማስቀየረው? ዛሬ እኮ ነው የመጣው። ሩታ ማታ ነው ያወራሁት ደውዬ ማለት ነው። ናና በቃ እንደዚህ ተፈጥሯል በመሀላችን እና ያለውን ነገር አንተ ስለምታውቅ አስረዳት ያልኩት እኔ ነኝ። እንዴ ምን ብዬ ነው ሀሳብ ማስቀየረው? ሩታ ምን ይሆንሽ ነው? ምን ያኔ እሱንም ቢሆን አላውቅም እኮ እርግጠኛ አይደለሁም። ዛሬ ደውልለት፣ ተደዋውለክ ስትነጋገር ክረም። ምንም የማውቀው ታሪክ የለም። ኧረ በእግዚአብሔር እየሄድሽበት ያለው መንገድ ትክክል አይደለም። እሺ እያስረዳሽ እንኳን እኮ ለመረዳት ሞክሪ እንጂ ሩታ። ለእኔ ትክክል ነው። ይቅርታ የሄድኩበት ያለሁት መንገድ በጣም ትክክል ነው ከምልህ በላይ በደንብ
ሁሉም ነገር ውሸት እንደነበር እየነገረሽ እኮ ነው ያለው ሩታ። እሺ በቃ ሆነ። እሺ አሁን ምን ይሁን? እሺ ውሸት ስለሆነ ምን ይሁን እኮ እኔና አንቺ ተነጋግረን እንግባባ፣ ነገሮችን እንፍታ ነው በቃ ያልኩሽ። የት ነበርክ እንዴ? እስከ ዛሬ ድረስማ እየለመንኩሽ እኮ ነው ያለሁት ሩታ። በጣም ነው እንደ ለመንከኝ ስለወሰንን ነው። ይኸውልሽ እዚህ ድረስ የጠራንሽ አብርሃም ቤት እንድትወስጂ ነው። ምክንያቱም ወደ ሌላ ነገር መግባት የለብንም። ያለሽን ንብረት ይዘሽ ትወጫለሽ፣ ቀጥታ ወደ ቤትሽ ትገቢያለሽ። አንደኛ ጽንስ ይዘሻል አይደለም? ልጅ ይዘሻል አይደለም? ነው እርጥ ነው አይደለም ማለት ነው። በዚህ በኩል በዚህ መንገድ መሆኑ ተገቢ ነው። አልቸኩልም ሩታ። ይኸው ዝም በል ብላችሁኝ አይደለም? የእሱን ጓደኞች ዝም በል ብለውኝ ነው የሁሉ ጊዜ ታገሱ። ሳምንት በላይ ብዙ ጊዜ ሆነ እኮ። ነገሮች መስተካከል ባለባቸው ጊዜ ይስተካከላሉ። እንደዚህ እያለን እስከ መቼ ነው? ልጁም እኮ ይወለዳል። ከተወለደ በኋላ ወዴት ነው የምንሄደው? ወዴ ልትሄጂ ነው? ድንገት ከመሀል ተፈናቅለሽ ብትወጪ ምን ትሆኛለሽ? ኖ አይረ እንደዛ የሚሆን ነገር የለም። መሆን የለበትም። በእንደዚህ አይነት ወይ መሆን የለበትም። የሚሆንም ነገር አይደለም። ሲቀጥል ደግሞ ነገሮች በጣም መፈቀደም የለብንም። እኔም እሱም ወንድሞችሽ ነን አይደል? አዎ ናችሁ። ስለዚህ የቤተሰብን ነገር አማክረሽን ማድረግ ያለብሽን ነገር ታደርጊያለሽ። ተማክረን ደግሞ ያደረግነው ነገር እስካሁን የተሳካ ነገር የለም። ስለዚህ በእኛ መወሰን አለብን። መጣ ነው ቀጥታ እናንተንም ከነ ምናምናችሁ ይዘናችሁ ነው ታለ በሌላ ነገር አለ መጣ በስተክር በንግግር ለመፍታት ከአንተ ጋር ፊክስ ታደርጋለች ብለን ሳምንቱ ሙሉ ተናት ነው። ስለዚህ ከሳምንት በላይ ግን እንደማየው ከሆነ እናንተም እንደምታዩት ከሆነ ነገሮች እየተበላሹ ነው የመጣው። ጭራሽ ሌላ ነገር እየሰማን ነው የመጣ ነው። ልጅ አልጋ ተብሎ ይወራል። ብዙ አይነት ወሬ ነው ይቶ እኛ ሰማን ያልሰማን ነገር እያልን ያለ ነው። መደበቅ የለብንም ነበር። ይሄን ጉዳይ እዚህ ቤት ውስጥ ማውራት አልችልም። ውጣና ሌላ ቦታ ነው እዚህ ቤት የገባንበት ምክንያት ይኸውልህ፣ እኛ ያላትን ቃታ ነው ሩታ ነው መናገር ያለባት። ሩታ እንድትናገር እኮ ፈቀድላት። ሳምንቱ በቀደም የተፈጠረው ነገር ግን ደግሞ አሁን እሷ ነች መናገር። ይኸውልህ ቤታችሁ ድረስ መተን መበጣበጥ አንፈልግም። እኛ ካልፈለግ አይነት የዱርዬ ተግባር የለም። ከቻልክ በሰላማዊ መንገድ ውጣና ውጭ ላይ ሌላ ቦታ ተቀጣጥረን ነው የገባንበት ምክንያት ያላትን እቃ ማለት ነው ይዛ እንድትሄድ ነው። ለዛ ነው የገባን እንጂ መርበትበትሽን አቁሚና በስትክክል ንገሪያቸው። ለአንቺ ብለን ነው ብዙ ነገር እያደረግን ያለ። እስከዛሬ ዝም ብለንሻል። አሁን ያለውን ነገር ንገሪያቸው በቃ። ግን ከዛ በፊት ቀድሜ የምነግርህ ነገር ያ ሁሉ ነገር ብዙ ነገር አበላሽታል። አይ ቲንክ እንደውም መጋባታችሁ ሁላ ስተሳ ነገር አብረው ከሌላ ሰው ልጅ አለ። ይሄ ነገር መደበቅ የፈለገችውን ነገር ታወራ፣ ችግር የለውም። ማንም እኮ የሚያስፈራራት የለም አይደለ? የመጣሽበትን ጉዳይ ነገር ነው ወይ ልታስደበድብ ነው ድጋሚ መጣሽው? ጊዜ መግደል አልፈለግም። ወደ ውሳኔ ገብተን ቀጥታ ማድረግ ያለብንን እናንተ ተነጋገሩ። በቃ ሀሳቡ እንዴት መሰለክ እየተፈጠሩ ነገሮች መረጋጋት ይችላለ። መጀመሪያ እርጉዝ ነች፣ ረጋ ብላ አውራት። እሱን ግን ሁሌ መጮህ አያስፈልግም። እሺ በቃ በተረጋጋ መንፈስ ሀሳቡን ልነግርህ እችላለሁ። ያው ማለት ነገሮችን በእኔ መንገድ ለመጨረስ ብዙ እርምጃዎችን ተራምጃለሁ። የቻልኩትን ነገር ለማድረግ ሞክሬያለሁኝ። ነገር ግን ከዚህ በኋላ እኔም ወደዚህ መምጣት ስለሌለብኝ እንዲሁም ደግሞ እኔም ባሰብኩት መንገድ ነገሮች እየተሳኩልኝ ስላይደለ ሁሉንም ነገር ዛሬ እንድንቋጨው ነው የመጣሁት። ሁልጊዜ እኮ ነው እንድንቋጨው። አዎ በቃ ዛሬ የመጨረሻ ነው መሆን ያለበት። ፍላጎትሽ ምንድን ነው? ለምን መጡ እነሱ? ከዚህ በላይ ምን ምንፈልግ? አሁን በቃ ነገረች አይደል? አሁን የፈለግ ነው እነሱ እያወሩ ትሰማኛለህ? አንቺም ትሰሚኛለሽ? የሁሉ ጊዜ ትችሻለሁ ለአንቺ አይደለም ልታስተካክል እያስገደድኳት አይደለም። የህፃን ልጅ ጨዋታ እቃ ጨዋታ አደረገው ጭቂት ታደረጋችሁ እንትን ገብቷል። ማውጣት ያለባትን እቃ ይዛ ትወጣለች። ለዛውም ህጋዊ በሆነ መንገድ ወደ ሌላ ህግ አካል ከምንሄድ ብለን ነው መጀመሪያ እኛ እናውራ ብለን ይመጣ። ስለመለያየት እያወራ እንዴት ነው ስማማው? ከዚህ በላይ ምን አባ ፈለግ ምሬ የፈለገው
እንደ ቤት የማትጨረስ አፍን ልከፍት ትፈልጋለህ እንዴ? አፌን መክፈቴ ነው እንደ ገረመ ሌላም ነገር እፈጥራለሁ ከፈለግ ሰማኛለህ። አልወጣም ይኸውላችሁ ማንም ጋር ወደ ሌላ ነገር አውቃ ወደ ራሷ እንድትመለስ አይኗ እንድገልጥ እፈልጋለሁ። በእኔ በኩል ገብተዋል። አብሽ እህታችን ነች። ብዙ ነገር አብረን አሳልፈን ያደግነው ገብተዋል። ምንም ቢሆን ይህ ልጅ ለማግኘት በጣም ብዙ ውጣውረድ አይተናል። በጣም ማለት ነው በጣም ከምትገምቱት በላይ ማለት ነው ስላችሁ ልጁ ቡታጅራ ተወልዶ አዲስ አበባ ነው እየኖረ ያለው። ኦልሞስት 3 አመት ሆኖታል። አሁን በጣም ከእንትን ያለ ልጅ ነው እና በነገራችን ላይ ያው ልጁ እንደሆነ ለማረጋገጥ ማለት ነው ሌላ ነገር ምናምን አያስፈልግም። ስሙን ብትጠይቁት በቂ ነው። ስም ማን ነው? ስም ማን? አብርሃም አብርሃም። የኔ አባት ገና አፉን በስትክክል እራሱ አልፈታም እና ከዚህ ማረጋገጥ እንችላለን። ይህንን ነገር እንድታቁልን ስንል ነው ደግሞ ይዘነው የመጣ ነው። ቲቪቱ አንድ አይነት ነው። በጣም በቃ ምንም ነው የማትለዩቸው። በተለይ ደግሞ እንደዚህ በአካል ስታወሩት ምናምን አንድ ቀን ከልጁ ጋር ብትውሉ በቃ የራሱ አይነት ባህሪ ነው ያለው ምናምን እና ሌላ ማንን ይመስላል ስታይ? ማንን ይመስላል? አማን አብርሃም የአብርሃም ይህንን ልንነግርሽ ፈልገን ነበር ከመጀመሪያው። ብዙ የለፋንበትን ነገር ነው ዛሬ ያገኘን። ባይዘወይ 2 ቀን ስችኝ አልኩሽ እንጂ ማለት ነው በዚህ በቀላሉ አገኘዋለሁ ብዬ አላሰብኩም ነበረ። ባይዘወይ በጣም ነው የለፋው። በጣም የለፋውበት ነገር ነው። ለአንቺ የምትቀልዱት እንዴ ነገር ታወራላችሁ እንዴ? የሚያክል ከየት እንዳመጣ በታውቂያለሽ? ቀልድ አይደለም። ስልታችን ቢያስከፋሽም ቢያስደነግጥሽም እውነታው እንድታውቂ ይፈልጋል። ይሄ በጣም የለፋውበት ነገር ነው። ወደ ላይፍሽ ወደ ራስሽ ላይፍ እንድትመለሽ ነው። ስለሱ ማሰብ እንድታቆም ይፈልጋለሁ። ገባሽ? ይሉኝታ ይዞሽ እንድትመለሽ አልፈልግም። ማንም ያንቺን ህይወት እየኖረልሽ አይደለም፣ አይኖርልሽም። ደውለሽለታል? እየመጣ ነው ወይስ ወደ እሱ እንሂድ? አይ ትንሽ ቀረብ በይልኝ ብሎኛል። እንወጣለን። ችግር የለውም። እሱ የትም እንሄዳለን። ግን ሩታ ድንጋጤ እንድታሳዩ አልፈልግም። በቃ ይሄ የእሱ ልጅ ነው አይደለ? ትክክል ያልሆንሽ አንቺ ነሽ ሩታ። ስለዚህ እኔ የምተነፍሰውንም ለእናንተ ተናግሬ ነው መተንፈስ ያለ በደንብ ግዴታሽ ነው አይደለም? አሁን ይኸውልሽ፣ በፊት ቢሆን ትችይ ነበረ። አሁን ግን ይኸውልሽ ከእኛ ጋር ነው ያለው። እንደዛ ደግሞ እንድታስብ አልፈልግም። ኧረ ሩታ ስሚኝ እንጂ አንዴ ተረጋግተሽ ስሚኝ ሩታ። ምን ሆነሽ ነው? ምንድን ነው? በመጀመሪያ ደረጃ መሄድ የለብሽም እዛ ተሳስተሽ መሄድ የለብሽም። መገኘት ነበረብኝ። ኢቨን ፕሮግራም እንደሆነ ያወቅኩት እዛ ነው እያልኩ ያለ። ለብር መገኘት አለብሽ። ምን አይነት ሪዝን ኖሮሽ ነው? ዛሬ ሴት ከእሱ ጋር እኮ ጉዳይ አለኝ ነው ቤል ጨረስኩት እኮ ብዙ ጉዳይ አለኝ። ዲኤንኤ ሲመጣ ነው ጉዳይሽን ከእሱ ጋር የምትጀምሪው የምትጨርሺው። እንዴ ምን ሆነሃል? በጣም እኮ ብዙ ነገር አለን እና እሱ መጀመር ስለዚህ ያንን ነገር ለመጀመርም ይሁን ለመጨረስ ግድ መገኘት ነበረብኝ። ኦልሬዲ ስለዚህ መገኘት አለብሽ። እኛ ነን ጥፋተኛ ማለት ነው። ጥፋተኛ ነን አላልኩም። በቃ ከዚህ በላይ ምን ፈቅድ ነው ያመሳሰብ ነው ኖቤል። ጥፋተኛ ነን አላልኩም። ምን ይሆንሽ ነው ታዲያ? ነገር ነው እያወራህ ያለው ሲጀመር አለ ሩታ። ምን ይሆንሽ ነው? ለምን ትሄጃለሽ ነው እኮ ጥያቄ። የምር ሳወራሽ እንደው ነበረብኝ አልኩህ እኮ። ይኸውልሽ ሩታ፣ እኔ እንደው ሳወራሽ ምናምን በጣም በቃ እረጋጋለሁ ብዬ ነበር። አዎ ይኸውልሽ፣ ስለምትሄጂበት ቦታ አይደለም ሩታ። ስሚኝ፣ ችግርሽ በጣም ነው የሚያናደው። እኔ ሌላ ስለምትሄጂበት ቦታ አይመለከተኝም። እሱ ጋር ስትሄጂ ግን ቀጥታ እኔ ጋር መደወል አለብሽ ወይ አብሽ። ገባሽ? ገባሽ? ይኸውልሽ አብሮሽ የሚሄድ እንደዛ ሊሆን ይችላል። እነሱ ጋር ስትሄጂ አብሮሽ መሄድ ትፈልጊያለሽ። እነሱ እኛ መኖር አለብን እንግዲህ። እኔ ደግሞ እኛ ባንኖር ሰው ልክልሻል። በእያንዳንዱ ነገር ውስጥ ሰው ማስገባት ወይም ደግሞ እንደዚህ ስለሌላ ነገር አላወራሁሽም ሩታ። ስሚኝ፣ አሁን ስለሌላ ነገር አይደለም እያወራሁሽ ያሉት። ስሚኝ፣ እሱ ጋር ስትሄጂ ማንኛውንም ነገር ከእኛ ጋር ተማክረሽ ነው ማድረግ ያለብሽ። እያንዳንዷን ነገር ነው። ህሊና እኮ አለኝ ነው ህሊናሽን እኮ እያጣሽ ነው። እኔ ማስተዋል እችላለሁ። አንዳንዴ ማድረግ የምፈልገው ነገር በራሴ መንገድ ማድረግ እችላለሁ። ኤቭሪቲንግ ሁሉንም ነገር አንተን እንዳስገባህ እንዳጠብቅ። ሩታ ዝም በይ፣ ከዚህ በኋላ እንዳታወሪ። ዝም በይ። በምታስፈልግ ሰዓት ነው ልፈልግም። ምን አይነት ነገር ነው የምታወሪኝ? እንዴት ነው የምታወሪኝ? በደንብ ነው እያወራሁ። በስትክክል አውሪ። ሲጀመር በሚገባው መንገድ ነው እያወራሁ። በስትክክል አውሪኝ። አሁን ሲጀመር አንተ ማቀባበል ትክክል ስላለ ነው እንደዚህ ያው እንግዲህ እኔ እና አብርሽ ከ10ኛ ክፍል ጀምሮ ነበር ጓደኛ ነበር ነው 12 ድረስ ማለት ነው። እና በጣም በቃ ማለት እንቀራረብ ነበረ እና 12ኛ ክፍል ተፈትነን መጣን ማለት ነው።
የደስ ደስ ምናምን ይባልና ያው 12ኛ ክፍል ስጨርስ የደስ ደስ ተብሎ ምናምን የሚዘጋጅ ዝግጅት ገብቶሃል አይደለም? በቃ የሆነ አንድ ማለት ህይወትን የሚያጨልምብህ ህይወትን የሚያበላሽብህ አጋጣሚ አለ አይደለም? ልክ እንደዛ ማለት ነው። ህይወቴን እንደ ቀልድ አድርጎ በአንድ ቀን ስህተት ማልወጣው መከራ ውስጥ ተጋጠመ። ነገሮችን ለማስተካከል ነው ተጨቃጭቀን አይደለም ሩታ? ያ ሁሉ ነገር አልፎ የለ ማለት ግን እሷ ናት የቀደዳችሁ አይደለም። ይኸው እንግዲህ ከእሷ አፍ ሁሉንም ነገር ትሰማላችሁ። መጀመሪያ ግን እኔም መነግራችሁና ማስረዳችሁን ነገር ትንሽ ስሙኝና ከዛ መቅዲ የምትለውን ትሰማታላችሁ። ነገረችኝ ከሆነ እሱን ለማሳደግ ብላ ብዙ መስዋዕትነት ትከፍላለች ምናምን። ከዚህ ቡታጅራ የተመላለሰች ስራ እየሰራች ነው የምትለው እና እዚህም እዛም ነው እየኖረች ያለች። በአንድ የሁለት ሀገር መኖሩ ደግሞ ታውቂያለሽ፣ እንኳን በአንድ ሀገር ቀርቶ አይደለም። እሷ ከዛ እዚህ የተመላለሰች ነበር። ዛሬ አጋጣሚ ለእኔ ብላ ነው የመጣችልኝ። ሩታንም ማግኘት አለብሽ፣ ማንም እያመነኝ አይደለም ብዬ ነው። ከዲኒው በላይ እኔም ከምንም ሳይቆጥሮ ነው አዲስ አበባ የመጣው። ገብቶሻል? እሷ እንዳለችኝ ከሆነ ከራሱ አፍ አብርሃም ሲመጣ ትደግምላችኋለች። ገባሽ? ያ ሁሉ ነገር የተፈጠረው በዛ ስህተት ምክንያት ነው። እስካሁን ልጁ እንዲያውቅ እንኳን አትፈልግም። ምክንያቱም ራሷ እያለፋች ነው ያሳደገች ያለችው። ሁሉንም ነገር ተናግሬያለሁ። መጀመሪያ እንድትጠይቅ ልጠይቅሽ፣ በስነ ስርዓት መልሽልኝ። ልጅ አለሽ? ስንት አመቱ ነው? 3 አመቱ። 3 አመቱ ተናግሬያለሁ እኮ 3 አመቱ ነው። እርግጠኛ ነሽ አንቺ ልጅ ነው? አዎ የኔ ልጅ ነው። በስንት አመትሽ ነው የወለድሽው? አብርሽ አሁን ወደዚህ ወደዛ ምናምን ማለት አያስፈልግም አይደለም? በቃ እኔ ተናገርኩኝ እኮ። በስንት አመትሽ ነው የወለድሽው? አይደለም አንድ ጥያቄ ልጠይቅሽ። ምሬ ነው እውነት። በስንት አመትሽ ነው የወለድሽው? እንትን እያደረከኝ ነው ያለው። በቃ ልጅ አለኝ አልኩህ አይደለ? አለኝ። አንተ ማመን ለምን ማመን እንዳልፈለግ አላውቅም። ተፈቀሩ ሰዎች መሀል ነው እየገባሽ ያለሽ። ስለዚህ ትክክለኛ ያልሆነን መረጃ አትናገሪ። በቃ ትክክል ካልሆንሽ ይቅርብሽ። ምናልባት እነሱ የሆነ ነገር ብለውሽ አስፈራርተውሽ ከሆነ ወይ የሆነ ነገር ከፍለውሽ ከሆነ የትኛውም ነገር እኔ ሪስኩን ልውሰድልሽ እና እኔ ከጎንሽ እሆናለሁ። የትኛውም ነገር ማለት ነው። ምናልባት ደግሞ እሺ ልመንሽ፣ በቃ ልጅ አለሽ። እሺ ቀንድ አይደለም። ወልደን አይተነዋል። ቶፋን እንደዚህ አይደለም ማድረግ ያለብሽ እኮ ነው። እኔም እኮ ቀንድ እኮ ነው ያልሽው። እንደ ቀንድ ነገር ማስታወስ ነበረበት። ቢያንስ ማስታወስ ነበረበት። እንዴ ሲጀመር እኔ ሁሉንም ነገር አውቃለሁኝ እኮ እያልኩሽ ነው። እኔ ምንም ላታውቅ ትችላለህ። በቃ አንቺ አምሻል እንዴ? ጤነኛ አይደለሽም? አብሽ ጤነኛ አይደለሽም ወይ? እቺ እያወራሁት ያለሁት እኛ የራስህ ልጅ ነው። በኮንፊደንስ ልትናገሪ የምችይው እንዴ? እኔ ማላውቀውን ወይ? ቆይ ተረጋጋ እንጂ። እንደዚህ አይደለም እኮ የሰውን ህይወት ነው እየበጠበጥሽ ያለሽ። በስነ ስርዓት አውራኝ እኮ በስነ ስርዓት ነው እያናገርኩሽ ያለሁት። አይደለም እኮ ሳወራት እኮ ምንም ሌላ ነገር እንዳይፈጠር ልጅ ሲመጣ የሁሉ ነገር ታደርጊኛለሽ መቅዲ። እኔ እኮ የምርም እኮ አንቺ ልጅ መስሎኝ እኮ ብዙ ነገር ላደርግልሽ ነበር። አይደለም እንዴ ተነጋግረን የመጣ ነው አይደለም? ህይወት እንዳይበላሽብሽ ምናምን ነገሮች እንዳስተካክልልሽ አይደለም? አታልይሽ አይደለም ያመጣሁት አይደለም? እንዴት እኔን ታታልኛለሽ? ልጁ ማለት ቪዲዮውን ካየከው ልጁ ያኔም የአብርሃምም ልጅ አይደለም። ግን እናንተ ልትሆኑ ምን ታደርጋላችሁ? ልጁ ምን አይነት ነገር ነው የምታወሪው? የምታወሪው ነገር አታውቂም እንዴ? ምን አይነት ነገር ነው የምታወሪው? አስገድደውሽ ነው? አዎ ተገድጄ ነው። ቆይ ምን ታደርጋለህ? ምን ታደርጋለህ? እና አብርሃም ምንም ያውቅ ዝም ብለሽ በስትክክል አውሪ አይደለም ነው። በስትክክል አውሪ። አሁን እሺ ልቀቀኝና እናውራ። እሺ ልቀቀኝና እናውራ። ቀልዳለች እንዴ? ምን አይነት ነገር አንቺ ጤነኛ አይደለሽም እንዴ? ነው ባይ ከጎናችሁ ማትረቂ እኮ ደስ ይለኛል። ጉድሽን ባየ ምድራዊ ይባላል። ይሄ ደግሞ ጠፍተሽ ዝም ያልሽ ለዚህ ነው። ስሙንም ንገረኝማ። አንቺ ፋኖስ ትባላለች ከናለች ታዋቃት የማላዩት ትንሽ ከስር ቀረን እያዩ እና እንግዲህ ይህን ይመስላል ቤቴ። ግን በቃ ተመችቶሻል? ወሰንሽ ትግረስ? አዎ ግድ ነው። ከጎናችሁ ማትረቂ እኮ ደስ ይለኛል። ታውቂያለሽ እንዲሁን መስራኩኝ ስልሽ እኔ እንጃ አላውቅም። እንደዚህ መኖርሽ እኮ መጥፎ ሆኖ አይደለም። ሩታዬ ግን ዞሮ ዞሮ እኛ ጋር ብትቀርቢ ቢያንስ ካለሽ አሁን ከዚህ ቤት ራሱ ወደ እኛ ቀረብ ቢል አሪፍ ነበር። እንደፈለግ እንድንመላለስ የሆነ ነገር ቢገጥምሽን ብድግ ብለን እንድንወጣልሽ አይታወቅም። መጨረሻውን እንደሆነ ስለማይታወቅ ቡናውን ጀበናውን አታወርጂው? ወርጁና ነው
አይደለ? ፈለግሽ ደስ እንዳለሽ አንቺ መበጥበጥም አልፈለኩም፣ ግን እኔ እንድናወራ ችግር እኮ ሄዳሉ። ከምር አሪፍ ቆይታ እንሰልፋለን። ዝም ብለህ ነገሮችን እንትናት እንዲህ እየተናደርክ በዚህ እድሜ አንተ ልጅ ልታረግ ነው ገና ሽበት እያበቀልክ ነው እዚህ ጋር በሱ ከቀጠልክ ዱዳ ነው የምትይዘው። እያዘንኩኝ ያለሁት በሱ ነው እንጂ በአንተ አይደለም። ሩታዬ ለምንድን ነው በእኔ የምታዝኝ? ምክንያቱም አቤል ብዙ ነገር አሳልፈናል። እሺ አሳልፈናል፣ በጣም ብዙ ነገር። ለአንቺ ስል ልክ ትቀየራለህ። እኔ ተቀይሬ አይደለም። ለአንቺ ስል ከወንድሙ ጋር ከኤፍሬም ጋር አልተጣላሁም። ለአንቺ ስል ከአብርሽ ጋር አንገት ለአንገት አልተያዝኩም። አንተ የለም እሱ ያላሰበችው ነገር ሁላ እያሰብክ ነው። አንተ ጠርታት ሁላ እያጣበሰ ነው። መጨረሻው ደስ ቢኖር ለማይል ማለት ነው። ይኸውልህ በቃ የማታውቀው ነገር አለ። አንተ ከዚህ በፊት እኔ ሩታ፣ አብርሽ፣ ኤፍሬም የተለያዩ ሆነን ብዙ ነገር አሳልፈናል እኮ ዛሬ አንተ መጠህ ግን እንደፈለክ እንደ ልብህ ልታወራቸው። ምክንያቱም ብዙ ነገር ተብለናል። ለጓደኛ እያሰብክ ነው ደስታውን አይደል? የዚች ልጅ ደስታ እንዲስተካከል ከፈለክ ደግሞ እቺ ልጅ አስቁማት። በቃ እኔ እኮ እኔ አይደለም እኔ በኔ በኩል በሌላ በኩል ልታገኘው ትችላለህ። አታገኘውም። እናንተ ናችሁ ያገናኛቸው ታለች። አስቁማት፣ በቃ ሄርሜላን አስቁማት። አሁንም ለሱ የምታስቢ ከሆነ እግዚአብሔር ምስክሬን እኔ አብርሃምን ጠንቅቄ ያውቀዋለሁ። ልቡም ቤቱም ክፍት ነው። ግቢ ሄርሜ፣ እኛንን አይደል ከአብርሽ ጋር ያገናኘንሽ። መቼም እኛን ታከብሪናለሽ አይደል? እኛንን ያገናኘንሽ እና ደግሞ ከዚህ የሆነ ነገር እኔ ደግሞ ልምከርሽ እንደ ወንድም ማለት ነው። አብርሃምን በኖርማል ነው የምታየው፣ በኖርማል ነው ማየው ብለሻል። እና ተቻልሽ ቢያንስ ነገሮች እንዲስተካከል እናድርግ። በቃ ማለት እነሱ ላይ አንድ ላይ እንዲሆኑ የምትፈልጊ ከሆነ ማለት ነው፣ ኖርማል እንደ ጓደኛ የምትፈልጊ ከሆነ አንቺም ሌላ ነገር ውስጥ ሳገቢ ሌላ ነገርም ሳይፈጠር ቢያንስ ነገሩን ለማስተካከል አንድ ላይ እናደርጋቸው። እኔም እየነገርኩሽ ነው፣ አብርሃምም እየነገርሽ ነው። ከሱ ጋር ምንም የለንም። እንደ ማንኛውም ሴት ልረዳሽ እየሞከርኩኝ ነው፣ ግን እኔ ጋር ከመምጣት እንድትረጂኝም አልፈልግም፣ እንድትረጂኝም አልፈልግም። ያው ሩታ ባለፈው እንደተነጋገር ነው እኔና አብርሃም ባለን ነገር ብዙም ደስተኛ አይደለሽም እና ያው እቤት ያለ መግባትሽ ወይም ደግሞ ከአብርሃም ጋር ታርቆ ላለመኖር የያዘሽ ነገር እኔ እንደሆንኩኝ ነው እየተናገርሽ የነበረው እና እኔ ደግሞ ይህን ነገር ቁጭ ብዬ አስቤበት እንዳልሽውም አንቺ እንዳልሽውም አብርሃም ህይወት ላይ ተመልሼ ላልመጣም፣ ስልክ ላልደውልለት፣ ቴክስት ላልክለት፣ ተመልሼ ላላገኘው ወስኛለሁ። ምክንያቱም አንቺ ደስተኛ አይደለሽም። ስለዚህ ያው ይሄን ነገር ወስኛለሁ። አንድ ነገር ልጠይቅሽ ፈልጋለሁ። ማለት አብርሃም ከሀገር እወጣለሁ ያለውን ሀሳብ ሰምተሽዋል አይደል? ያንን ሀሳብ በፍጹም መውጣት የለበትም። ያ ከሚሆን አብርሃም ከሀገር ከሚወጣ እንደዚህ አይነት ነገሮች ሁሉም ነገር በእኔ ምክንያት ከሆነ ችግር የለውም። እኔ ከአብርሃም ህይወት እወጣለሁ። ግን ደግሞ አንቺ ከታረቃችሁ በኋላ እሱን እዚህ ሀገር ማስቀመጥ አለብሽ ብዬ ነው። ደከመኝ ሰለቸኝ ሳትኝ ስለመጣሽ ደስ ብሎኛል። ከዛ ባለፈ ደግሞ ዋና የጠራሁሽ ምክንያት ሩታዬ ከአብርሽ ጋር በስትክክል እንድታረቁ ፈልጋለሁ። ማለት ባለሁኔታ በፊት ለፊት ታርቃችኋል፣ ግን ሁለታችሁም ከልባችሁ አይደላችሁም። አንቺም ወደ ቤት አልተመለስሽም፣ አብርሃም ላይም ብዙ ነገር እያየሁኝ ነው እና ከልባችሁ እንድታረቁ ፈልጋለሁ። አሁን አዲስ ዓመት እየመጣ ነው። እንደገና ደግሞ አንቺም መዋደጃሽ ሰዓት እየደረሰ ነው። እግዚአብሔር ረድቶሽ ለመገላገል ያብቃሽ እና ያው በዚህ ሰዓት አሁን ሁለታችሁ እንደዚህ በቃ ምንም ይፈጠር ምንም ልባችሁን አሳምናችሁ ያለውን ነገር ተቀብላችሁ አብራችሁ እንድትቀጥሉ ያ ማለት ዓመት በዓልንም መስቀልንም አብራችሁ እንድታሳልፉ ከኔ ጋርም ፈቃደኛ ከሆንሽ አንቺ አብረን እንድናሳልፍ ፈልጋለሁ እና ሁለታችሁም ከልባችሁ አሁን ታርቀናል ሁለታችሁም እንድትሉኝ አልፈልግም። ከሁለታችሁም አሁን ቅድም ራሱ ከወንደ ኢትዮጵያ እንደመጣሁኝ ታውቃለች፣ ለምን አልደወለችልኝም እያለ ነበር አብርሃም እና አይ ቲንክ አንቺም ከሱ የሆነ ነገር እየጠበቅሽ ነው፣ እሱም ከአንቺ የሆነ ነገር እየጠበቀ ነው እና ይሄ ሁሉ ጊዜ 2 ዓመት እና 3 ዓመት አብራችሁ ሆናችሁ አዲስ ዓመትን ተለያይታችሁ እንዴት ነው በቃ ውስጥሽ ላይ ምናልባት ምንም ነገር ላይ ላይኖር ይችላል፣ ግን እርቅ እንድትፈጥሩ እፈልጋለሁ። ደሴት ነህ
በልብ ዋሻ የከተብ አልጣ እኔ አልችልም ስስቴን አንተም ታውቃለህ ሊለያይ የማ ችዬ አልፌያለሁኝ ይሁን በሚል አልፌያለሁኝ። ነገር ግን አሁን ማውቃት ስላለበት ፍች ይፈልጋለሁ። እናንተ መፋታት አለብን፣ መውቃት አለበት፣ ነገሮች ማውቃት አለባቸው። እዚህ ጋር ምናልባት አብርሃም ቀድማ ለእኔ ስትነግረኝም እኔ እንደንብቻለሁ ማለት እንደዚህ እኔ ምንም የተስማማሁት ነገር የለም። ምክንያቱም በሁለታችሁ የትዳር መሀል እኔ ለማስታረቅ ብዙ ጊዜ ሞክሬያለሁ፣ ነገሮች ለማስተካከል ሞክሬያለሁ። ነገር ግን ነገሩን ክርክር እንድታደርግብኝ አልፈልግም። ሰላም እንድናወራ ምናልባት እዚህ ውስጥ ስለ ንብረት ምናምን ነገር እንደዚህ አይነት ነገር የለም። ይኸውልህ ቆይ ይችን አንብባት። ይሄ የፍቺ ወረቀት ነው። ይሄ ደግሞ መጥሪያ ነው። ሁለቱንም ማየት ትችላለህ። ስለዚህ ሁለቱንም አይተህ መቀበል ትችላለህ። አይ ካልክ ወደ ህግ መሄድ እንችላለን። በቃ ነገሮች እኔ በቅተውኛል። ገብቶሃል ኤፋ? ብዙ ነገሮችን ላትረዳኝ ትችላለህ። ቢኮዝ ከጠገቤ ስላልነበርክ ነገሮችን የምታየው ከሩቁ ስለሆነ ነገሮችን አንደርስታንድ ላታደርገኝ ትችላለህ። ሀ ተብሎ ተጀምሮ እስከሚያልቅ እኔ በቃ በሚደብር ሙድ ውስጥ ነው ያሳለፍኩት። ገባ? በሚደብር ሙድ ውስጥ ስልህ በእንደዚህ አይነት ሁኔታ ውስጥ ሆኜ እንደዚህ አይነት ሀስሎችን ማሳለፍ አይገባኝም። ኦልሬዲ ጨረስኩት ጊዜ ተጀምሮ እስከሚያልቅ ድረስ። ገባ? ከመጀመሪያ ወር እስከ መጨረሻ ወሬ ይኸው አሁን ፋሚሊ ጋር የምሄደው ይሄ ነገር እየተደጋገመ ያለ ነገር ነው። አንተ ስላወራው አይደለም። በጣም ትልልቅ ሰዎች መካከል ቁጭ ብለን ያወራን ሰዎች ነን እኛ። ገባ ይፋ? ስለዚህ ነገ ድጋሚ ይህን ነገር እንደማይፈት ከኔ ጋር በጣላ ቁጥር እኮ ሮጦ የሚሄደው ሌላ ሰው ጋር ነው። ሌላ ሴት ነው ይዞ ጎትቶ ሊመጣው። ስለዚህ ለምንድን ነው እኔ እንደዚህ መሆነው? ይህንን ነገር ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን አይነት መረጃ? ይህንን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ ደግሞ? በቃ ምንም ነገር ማውራት አልፈልግም፣ ግን በቃ ይሄን ነገር ይዘው ሄዲ ሳይሆን እንደመጣ ይዘው ብትሄድ ነው የሚሻለው። ምንም ነገር ማውራት አልፈልግም ከምር። እሺ ላምጣት ሄርሜላ፣ አምጥቼ ላገናኝሽ። እግዚአብሔር ነው ምሬ አምጥቼ ላገናኝሽ ወይ ጭራሽ። እና ታዲያ እዚህ ድረስ እንዴት ታና ታዲያ ምን ችግር አለው? እኔ ማረጋገጥ ከፈለሽ ከራሱ አንድ ታረጋግጫለሽ። እንዲህ ሰው ያደረገውን ነገር እኔ ሰውን የገዛልሽ ብዬ ስጦታ አልሰጥሽም እንዴ? እኔ ነኝ የሰጠሁሽ። ለምን አልኩሽ ታዲያ? ይሄን የገዛሁት እኔ ነኝ እሱ አይደለችም እያልኩሽ እኮ ነው ሄርሜላ። ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዲሁ ታዲያ ምንድን ነው ሰው እኔ በእናትህ እንድንከራከር እስካሁንም ድምፄን እንደዚህ ቀስ አድርጌ ለስለስ ብዬ አወራሁህ እንዳይሰሙ ብዬ ነው። ማንም ይስማ ከፈለገ። ምን ማለት ነው? በቃ እኔ ልጄ ማየት ፈልጋለሁ። እንዴ ዞር በልኝ። አሁን እየተጋፋኝ ነው እንዴ? እኮ እኔ ልጄ ማየት ፈልጋለሁ። ስማኝ፣ እጅ ልቀቅኝ። ለምንድነው መለቅቅ? ስማኝ፣ እዚህ ቆም አውራኝ። አትችልም እያልኩ ነው አይደል? ነው እኔ ደግሞ ማንም አይከለክለኝም። ልጄ ነው ማየት መብት አለኝ እንዴ? አዎ ማንም አይከለክለኝም። ቆይ አንተ ምንድነው እንደዚህ ልብ የሰጠክ? ምንድነው እንደዚህ ልብ የሰጠህ? ልቀቀኝ፣ አትጓተትኝ እንዴ! አታስጨው አትልቅኝ፣ አታስጨው። ይዘዋለሁ በደንብ ና፣ በደንብ ነው እኮ ና፣ ወደዚህ ና፣ ወደዚህ። አትጋፋኝ፣ አትገባም፣ ክምር አትገባም። እንደ ትናንት ነው የሰጠውን ነገር ጥለው ወርወራ እንዳትሄድሽ። ቀስ ብለህ በክብር ድምፅን ሳታሰማው አትዋረድ። በቃ አልፈለኩም። በቃ እሺ መብት አይደለም ወይ? ማለት ብኖርበትን ቦታ ጭራሽ ከናካበት ቤት ውጪ እና ምናምን ልትለኝ ነው? የፈለኩበት ሰዓት ማየት መብት ስላለ ያው ኧረ እባክህ ደግሞ ወደዚህ ያስቀምጠሽው አትምጣ ምናምን ብትይኝ አልሰማሽም። መብቴ ነው። እዚህ መጨረስ ያለብኝ ጊዜ ስጨርስ ልጅህን
ታይዋለህ። አለቅ ምንድነው ዛሬ ደርሶልህ እንትን ልጄ የምትለው? እስከ ዛሬ ድረስ የት ነበር? ግንባ ነው እንዴት ተገለቆልሽ? ሞላሽ ምን እስከ ዛሬ ድረስ የሚያስብል ነገር አይደለም። እስከ ዛሬ ድረስ የት ነበር? ካው እስከ ዛሬ ድረስ የት ነበር? አሎ ሰላም ነው? አብርሃም አንተ ነው? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ጣቢያ ልጠይቅህ ፈልገህ ነበር። እኔ? አዎ። ጭራሽ ፖሊስ ይዘሽ መጣሽ? እሷ ጋር አለ ንግግር። አሁን ንግግር ከእነሱ ጋር ነው። እየሰማኸኝ ነው? አለቃ እኮ የምሄድበትን ምክንያት መተን እኮ እናንተን እኮ ከሚሆነው አንጻር እኮ ዝም ብለን እኮ በሚለቀቀው ቪዲዮ እኮ ከት አድርገን ሁሉን ነገር እኮ ለቅመን ማሰር እንችላለን። በህግ አግባብ መታለች። ህግ የራሱ የሆነ ስራ አለው። ህግን ተከትላ እስከመጣች ድረስ እኛ ደግሞ ህግን ተከትለን አንተን ይዘን እንሄዳለን ማለት ነው። ከእሷ ጋር አይደለም ንግግር። አሁን እሷ ከሳ መታለች። አስፈላጊነቱ ትእዛዝ ይዘን መተናል። ለአንተ የመስጠት ግዴታ የለብንም። የፖሊስ መያዣ ነው የያዝ ነው። ከእኛ ጋር ግብግብ እፈጥራለሁ የምትል ከሆነ ይዌልካም። ከዛ ባለፈ ግን ከእኛ ጋር ወደ ህግ ቦታ እንድትሄድ በቃ አሁን እሱ አሁን እንደፈረምላት ነው አይደል የፈለገችው? ፈርምልሻለሁ። ሁሉንም ነገር አሁን እዛ እንጨርሳለን። አሁን እዚህ ጋር ያ ነገር አበቃና አሁን ወደ ህግ እዚህ እንኳን አሳሰርሽው አንድ ቀንም እንደዚህ ታደርጊያለሽ ብዬ አላስብም። ምን አይነት ስሜት እንደሚሰማኝ ታውቂያለሽ። መቼም አብርሃም ስለታሰረ ደስተኛ ወንጌ ላወራሽ አልመጣም። እውነቱ ስለግሽ በመጀመሪያ ደረጃ አብርሃም ወንድሜ ነው። ወንድሜን ያሳሰርሽው፣ ስለዚህ እንኳን አሳሰርሽው ብዬ ላደንቅሽ አልመጣሁም። በመጀመሪያ ደረጃ በጣም ስላዘንኩብሽ እና በጣም ስለከፈኝ ነው ስልክ ላይም ደውዬ ያው ሁሉ ነገር ያወራሁሽም ላገኝሽ እፈልጋለሁ ያልኩሽ በጣም ስላዘንኩብሽ ነው። ምክንያቱም እኔ አንቺን በዚህ ልክ አልጠብቅሽም ነበር። ጭራሽ ደግሞ አብርሃም ላይ ደግሞ እንደዚህ አይነት ነገር ታደርጋለች ብዬ ደግሞ ለአንድ ደቂቃም አስቤውም አላውቅም ነበር። ዝቅ ማለት ራሱ ያስነቃል። እኔ እንደዛም ተንበርክኬ እየለመንኩሽ ጋሽዬ ያው ሁሉ ነገር እያደረገ አባት አለሽ አይደል? ለአባቴ ናክል እኔ የእኔ ነገር ተይው፣ ግን ጋሽዬ እንደዛ ለእናንተ ብሎ እየተንከራተተ የእሱን ልጅ ማሳሰን ማለት በጣም ሺም ነገር በጣም የሚደብር ነገር። እንዲፈርምልኝ እና እንዲፈርምልኝ ብቻ ነው የምፈልገው። እኔ አሁንም እስር ቤት እንዲቆይ አልፈልግም። ይፈታል ከፈረመልኝ ነገር የሚሆነው። እኔ ደግሞ አሁን የመጣሁት ማኖርተ እንድታስፈቹ ብቻ ነው። ፈረመም አልፈረመም አብርሃም ከእስር ቤት እንዲወጣ እንፈልጋለን። የተወስደሹ ነው የእኛ ነገር የእኛ ዝቅ ማለት ጋሺ በዚህ ልክ ወርዶ አንቺን መጠየቁ ንቀት ነው ሩታዬ? አይ ንቀት ነው ወይስ የሆነ ነገር ነው? እኛ በዚህ ልክ ወርደን አንቺን እየጠየቅን አንቺ ይቅርታ አድርጊለት ብለን እያልን በዚህ ልክ አይደለም። አብርሃምን ማሳሰር ማለት ምን ማለት ነው? ስለምን ንቀት ነው የምታወራው እኮ? ምን ማለት ነው? ይህ እኮ ንቀት ነው። ከንቀትም በላይ ነው። እኛ እየለመንሽ አብርሃምን ማሳሰር ማለት እኮ ከንቀትም በላይ ነው። የምሬ ነው። ጥፋቱ እኮ የእሱ ነው እኮ ሆነም አልሆነም ግን እኛ ለማስተካከል እየሞከርን ነው። ጥፋቱ የእሱ ነው እኮ ሩታ፣ የምሬ ነው። እግዚአብሔር ከአንቺ ጋር መከራከር ምንም አልፈለግም። በቃ ወንድሜ ጋር እንድታስፈችው እፈልጋለሁ። አሁንም ቢሆን ይህንን ነው የምልሽ እኮ የሚፈታው ሲፈርምልኝ ነው። ስነግርህ ከዚህ በላይ እንዲታሰርም አልፈለግም። አብርሃም ደግሞ እስር ቤትም ገብቶ ማየትም አልፈለግም። ፈረመም እንዲወጣ እፈልጋለሁ። ሩታ ይፋ እየተቆጣኝ ነው እኮ በቃ እንዲወጣ ደግሞ እፈልጋለሁ። በቃ ወንድሜ እኮ ነው የታሰረው እንዴ። በዚህ ልክ ደግሞ እያወራሁሽ ያለሁት በጣም ለአንቺ ክብር ስላለኝ ነው በቃ እንጂ ሌላ ሰው ቢሆን ጥሩ ነገር አይፈጠርም። እኔ እውነቱ ስለግሽ የወንድሜ ባለቤት ስለሆንሽ እኔም ደግሞ በጣም ስለማከብርሽ ነው በዚህ ልክ እያወራሁሽ ያለሁት እንጂ ሌላ ሰው ቢሆን እኔ ታውቂኛለሽ፣ በጣም ትዕግስት የለኝ ሰው ነኝ። ሌላ ነገር ይፈጠራል። አሁንም ቢሆን ደግሞ ሩታ እያልኩሽ ያለሁት ነገር ወንድሜ እንድታስፈችው እፈልጋለሁ። በቃ አለቀ። ሌላ ነገር ምንም ነገር አንቺ ሻን ኖር አብረን ችግር የለውም። ግን ደግሞ ወረቀት ማስፈረሙ ምናምን ለምን አስፈለገ? ከዛ በፊት ፈረምኩልሽ አይደለ? ይሄኛውን ወረቀት ደግሞ ለምን አስፈለገ? አስፈላጊ ስለሆነ ነው። ምን ያደርግ? ምን ትጠቀሚያለሽ? እኔን ከልጄ ለያይተሽ አንቺ የግልሽን ኑሮ ብትኖሪ ምን ትጠቀሚያለሽ? ቆይ ምን የምትጠቀሚው ነገር አለ? ዳግመኛም አንገናኝም፣ ዳግመኛም አንተያይም። በደንብ አስረግጬ ልንገርህ። ትፈርምልኛለህ? የኔ እናንተ ነገር ያበቃል።
አልፈርምም ስትል ደግሞ የሆነው ይሆናል ማለት ነው። እንድትወጪልን እንፈልጋለን ሁለታችንም። ከህይወቴ ነው ከህይወታችን ያልገባ ከህይወታችን ከእኔም ከባሌም ህይወት እንድትወጪ እንፈልጋለን። የት ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ ከአንቺና ከአብርሃም ህይወት አጠገብሽ ቆሟል። ይህም በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክ ነው አብርሃም? አብርሽ ከንቷት ነው የወጣ ከልብህ ነው አብርሃም? ደህና ነህ ግን? ምን ሆነሻል? ተረጋጊ እንጂ። ኖ እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች? ስነስርዓቱን ያዥ። ይኸውልሽ እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እሺ አንዴ ልቀት ነው ታፍቀጅልኝ። አንዴ አብርሃም አንዴ መስለቃት ቻው ልበልክ ቢያንስ አንድ ነገር ለመጨረሻ ጊዜ ስለሆነ ኦኬ። ሄርሜላ ከዚህ በፊት እኔና አንቺ በጣም በብዙ ንትርክ፣ በጣም በብዙ ጭቅጭቅና በጣም በብዙ ውካታ ውስጥ አልፈናል እና ደግሞ የሆነ ጊዜ የሆነ ነገር ብዬሽ ነበር ካስታወሽ እና አንቺ በጣም በብዙ መንገድ ብዙ ወራት የለፋሽበትን በጣም ብዙ ጊዜ እና ታይም የፈጀብሽን ክብርሽንም ምን ሁሉ ነገርሽን ዝቅ አድርገሽ ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን አንቺ ስንትና ስንት ወር የፈጀብሽን አንቺ ስንትና ስንት ነገር ያደረግሽውን ነገር በጣም በቀላሉ ባለቤቴን ወደ እጄ ማስገባት እንደምችል በደንብ አሳይቼሻለሁኝ እና ካስገባችን በኋላ ደግሞ ልነግርሽ ነው። አይ እንኳን ደስ አላችሁ አላችሁ ልናረጋችሁ ስለፈለግን ነው እንጂ ፈልገው አይደለም። አብረውኖቹ ምን ፕራንክ? አዎ ፕራንክ። አልገባኝም። ፕራንክ ጌም ታውቂያለሽ? ፕራንክ ነው። ፈልገው አይደለም። አንቺን ፈልገው አይደለም። በደንብ በጣም አሽራራቱ ስለበዛብኝ ግራ እየገባኝ ነው። አንዴ እልህ መጋባት ታውቂያለሽ? ይኸውልሽ መጀመሪያ አንዴ ገና ከመምጣቴ ባሽሙር እየበላችሁ ስለሆነ ነገሩ ሊገባኝ አልቻለም። አብርሃም ሩታ ወደ አብርሃም ህይወት የገባችው ወር ደግሞ ተመልሳ ይቅርታ ነገሮችን እናስተካክል እያለች የነበረችው ፕራንክ ነው የምትሉኝ? ምን አይነት ፕራንክ ነው አልገባኝም። ፕራንክ ብቻ ሳይሆን እኛ ተዝናናንበት እንጂ ያደረግንበት በጣም ፈጣንበት አቃጠላችሁ። ሲቀጥል ደግሞ ይኸውልሽ በጣም በብዙ መንገድ እኔ ረጅም መጓዝ እችል ነበረ፣ ግን ታውቂያለሽ እናንተ ሳትሆኑ እዚች ጋር የታያችሁኝ ከጀርባችን ብዙ ሰዎች አሉ። በጣም የሚወዱን የሚያከብሩን ኦዲየንሶች አሉኝ። ፈለግን እንዴት ነው አብርሃም? ሰላም ነው? ምን ተፈጥሮ ነው? ኧረ ምንም አንድ የሆነ ነገር ልናዋራ ነበር እና ያው ትንሽ በዛ ነገር ተበሳጭታ ነው። ለምን ተበሳጭሽ ደግሞ አላውቅም። ተበሳጭሽ አይደለም ደንግጫለሁ፣ ግራ ገብቶታል እኮ። አይ ተበሳጭታ ነው ስትል እኔ መስሎኝ። ኧረ ምን ቦታሽ ነው አብርሃም? የሁሉ ጊዜ አልፍተኸኛል፣ እኔንም ሩታንም አልፍተሃታል። ብዙ ነገር አበለሽ ማስተካከል ልጅ ወልደ የልጅ አባት ሆነ ከሌላ ቦታ ስትርመጠመጥ ቆይተሃል። ለዚህ ደግሞ ፈጣን ምላሽ ነው የሰጠህ። ያንን ደግሞ ምን እንደሆነ አሁን እነግርሃለን። ያንን ስነግርህ ደግሞ ተበሳጭተህ ሌላ ነገር ምናምን በንዴት ብታደርግ ከሆነ የበለጠ በኔ ይብሳል። ረጋ ብለህ እንድታዋራን የፈለግኩት እኔም በዚህ ነገር እንድትናደድ አልፈልግም። ምክንያቱም እናንተ ከሰራችሁት አንጻር
እንዳታክል የጥፍር ቆሻሻ አታክልም። እኛ ያደረግናት ነገር ምንድነው? ተፈጥሮ ነው። ረዥም ነገር አስረዳለሁ። አንዴ ልቀቀኝና በደንብ አስረዳለሁ። ያው ከዛሬ 2 ቀንና 3 ቀን በፊት ብዙ ነገሮች ተቀያይረውብሃል አውቃለሁ። እና ያንን ነገር ደግሞ ወደ መጀመሪያው የተመለሰ መስሎክ ነገሮች ሰላም የተፈጠሩ ወይም ደግሞ ጥሩ ነገር ላይ ያለን መስሎክ እንደነበርም አውቃለሁ። ግን ደግሞ እንደዛ አይደለም ነው ማስፈራት ሳይሆን እንደዛ አይደለም። ማን ተርግበኝ ተግራ ያጋባሽ ይነልሽ እኔ አልነግርህም። አይ እንደዛ ሳይሆን ምንድነሽ ንገረኝ። በቃ ማለት እናንተ ወደ መጀመሪያው ፍቅራችን አብረን ቤት ውስጥ አንድ ምንሆንበት ምናምን ሁኔታ አይደለም። በቃ እኔ ውሸቴን ነበረ ሁሉንም ነገር ሳደርግ የነበረው ውሸት ነው። እናንተ ላደረጋችሁን ነገር ፈጣን ምላሽም ነው። አንደኛ፣ ሁለተኛ ደግሞ አስፈልጋት አይደለም የሆነ ጨዋታ ተጫወትኩኝና ጨዋታውን አሸነፍኩ። ተግራ ያጋባሽኛል። ምንድነው? ስለምን ጨዋታ ስለምን የምታወሪው? እኔ ላዋራ አብራ እሷን ልታስጨንቃት አልፈልግም። እንዴት መሰለህ አብራ፣ እናንተ ያ ሁሉ ጊዜ ስታለፉን እኔ አንዴ ከሌላ ሀገር ድረስ መጥቼ ስለፋ ብዙ ነገር ተፈጥሯል አይደለ? ጓደኞችም እኔ ላይ ተጫውተዋል፣ ተዝናንታችሁብናል። ለዛ መዝናኛ ደግሞ እኛም ምላሽ ስለፈለግን እኛም ተዝናናን ማለት ነው። ተረዳች? እና ደግሞ በቃ በግልጽ አማርኛ አይደለም የሆነችው በቃ ከፕራንክ ማይተናነስ ነገር አድርገናል። በቀል ነው በለው፣ በቀልም ፍራንክ እኔ በሁለቱም ጨዋታም ብቻ በተመቸ በቀልም በለው ጨዋታም በለው ጌምም በለው አባት ሆነ መጫወት ምንም በለው ግን በቃ ለዛ ምላሽ ደግሞ ሰጥተን ይሄን ይመስላል። ትክክል ነው። እኔ ወዴት እዚህ ጋር ነው ሁሉ አንድ ላይ ሆነን ነው መስማት ማውራት ያለብን። እኔም ብቻዬን አውሪኝ። እስካሁን የምታወሪው ነገር ብቻዬን አውሪኝ። ምን ላውራክ? እኔ ፈልጌው ከአንተ ጋር መቀጠሉን ከአንተ ጋር ድጋሚ አብሬ መሆኑን እንደገና እንደ አዲስ እኔ እንጃ በቃ እኔ አንተን ባሌ ከዛ እኔ ሚስት ሆኜ ምናምን ኑሯችንን ለመቀጠል ፈልገው አይደለም ይሄን ነገር ያደረግኩት። ሳልፈልገው ነው በቃ አለ አይደለ ተሰራባት ተንኮል ምላሽ ነው የሰጠችን በቀል። አዎ እዚህ ደግሞ በጣም ተዝናንተናል። እኛም እናንተኛ ላይ እንደተዝናናችሁ እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካሟን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ለእሷም ጭምር ላሳያት ብዬ ላስተምራት ብዬ ነው። እና ደግሞ ወጣም ወረደ ማንም ዙሪያ ካለ ሴቶች ይልቅ ማን መሰማት ማን መደመጥና ማን መቅደምም እንዳለበት የሆነ ነገር ተጠቃቅሞ ይጣላል። እሱንም በደንብ ላስተምራት ብዬ ነው። ይሄ ህይወት ነገ እሷም ጋር እንዳይደገም ምን መሰለህ ካገባት ካወቀች ብልህ ከሆነች ትማራለች፣ ካልሆነም ይቀራል። እንዲህ መደንገጥ የለብንም። እሺ አብራ ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሰው የቀለደው። ሩታ ይሄንን ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው እኮ። ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ ማለት አሁን የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖረሃል ህይወቴ ላይ ብዙ ነገሬ ላይ። አንተ በጣም በነገሬ ላይ ልታመሰግነኝ ይገባል። ቴንኪዩ። ባጭሩ ብዙ ሳትጎጂኝ ስለተውሽኝና ስለ መልካምነትሽ ስለ ሩሩ ልብሽ እጅግ በጣም አመሰግናለሁ ልትለኝ ይገባል። ጤነኛ ነሽ እንጂ ጤነኛ ነሽ ወይ ሩታ? አዎ። በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ከአንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤ እሺ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። በነገር ላይ ረጅም ርቀት መሄድ ይችል ነበረ፣ ግን እሷ ከኔ እንደማ ማለት ጥሩ ለእኔ የሚገባኝ ይሄ ከሆነ ለእኔ ምላሽስ ይሄ ከሆነ እያንዳንዱ ነገር በጣም አመሰግናለሁ። በረከትሽን መቀበል ትችላለሽ። እኔ ለአንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይህ ነው ልልሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጅ እናት ነሽ። ልጅ ከአንቺ ጋር ነው ያለው። ይህ ነው የምመኝልሽም ማለት ነው። እኔ ግን ለሰጠሽኝ ክብርም ለሰጠሽኝ ላደረግሽውም ነገር ስለ ሁሉም ነገር
አመሰግናለሁ። ትችላለሽ። አይተዋ